قانون جديد وهو منع التصوير في المملكة العربية السعودية في الحرم أثناء ዳም ቤት ቁጭ ብላችሁ ይሄንን ስህተት በማወቅም ባለማወቅም ወይም አረቦች ጋር ተቀራርብ ያለው ከልጆች ጠባቂ ነኝ ምናምን ብላችሁ ይሄንን ስህተት በጭራሽ እንዳትሰሩ ማለት ነው። ከዚህ በፊት በዚህ ስህተት ምክንያት አንድ እህታችን እስር ቤት እንደገባች የት እንደገባች አይታወቅም። ምክንያቱም ተከራካሪ ከሌላችሁ በጣም ከባድ ነው። አረብ ሀገራት ላይ ብዙ እህቶቻችን ደግሞ እንደወጡ ቀርተዋል ማለት ነው። ስለዚህ እናንተ አረቦች ወደውኛል፣ አረቦቹ ችግር የለባቸውም፣ አረቦቹ ቀላል ናቸው ምናምን ብላችሁ እንዳትዘነጉ ራሳችሁ አስከብራችሁ እነሱንም አክብራችሁ የነሱንም ነገር ሳትነኩ መኖር መቻል አለባችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። ለሌሎች እህቶች እንዲደርስ ይረዳል ማለት ነው የምታደርጉት ላይ ለኔም ደግሞ ያገኘሁትን አዳዲስ መረጃ እንዳመጣላችሁ ያበረታታኛል ማለት ነው። ጉዳዩ እንደዚህ ነው። ማንኛውም ህፃንም ይሁን ትልቅ ሰውም ይሁን ፎቶ ማንሳት አይቻልም። የነሱ ፎቶ ምናልባት እናንተ በፍቅርም ያነሳችሁን ፎቶ የተጣላችሁ ቀን ማለት ነው በፎቶ ብቻ ፎቶ አንስታኛለች ቀርጻኛለች በማለት ብቻ እናንተን እስር ቤት መወርወር ይችላሉ ማለት ነው። ታውቃላችሁ ከመዳሞች ጋር ከጥሩዎቹም ከመጥፎዎቹም በየቀኑ ሳንጋጭ የምንውልበት ቀን የለም። ገባችሁ አይደለ? ግን ያ ቀን እኛን መበቀል የፈለጉ ቀን ቆይ አገርሽ ነው መሰድሽ፣ አገርሽ ነው ማባረርሽ፣ አገርሽ ነው ማሳፈርሽ ምናምን ይላሉ አይደለ? ቆይ መቀመቅ ነው ምከትሽ ብለው እናንተን እንዳይበቀሏችሁ የነሱ ፎቶ ስልካችሁ ውስጥ በጭራሽ እንዳይገኝ ማለት ነው። ሳውዲ አረቢያ ደግሞ አዲስ ህግ ወጥቷል በዚህ ምክንያት ማለት ነው። አንድ ሰው የሰውን ፎቶ ቀርጾ የሰው ፎቶ ቢኖርበት ትልቅ ችግር ውስጥ ይገባል፣ እስር ቤት ይቀጣል ማለት ነው። ገባችሁ አይደለ? በእስር ይቀጣል። ስለዚህ ተጠንቀቁ። ከአረብ ጋር ተዋደ ከዚህ በፊት አንድ እህታችን ምንድነው የገጠ በጣም ቀላል ነው ይሄ ደግሞ ማለት ልንገራችሁ። ኩሽና ውስጥ ስራ ስትሰራ ለጓደኛዋ የምትሰራውን ስራ ቀርጻ ትልክላታለች። በጣም ጋር ኖርማል ናቸው እኮ። ከዛም የምትሰራውን ስራ ለጓደኛዋ ቀርጻ ትልክላታለች። ከዛም በኋላ አንድ ቀን መዳም እና እሷ ይጣላሉ ማለት ነው። ከ3 አመት በኋላ ማለት ነው። ተጣልተው መዳም ምን ትላታለች? አሳፍርሻለሁ ትላታለች። ሌላም ቤት አትሰሪም አሳፍርሻለሁ ስትላት እኔ እኮ ኮንትራቴን ጨርሼ አልፎ ተርፎ ወደ 3ኛ አመት ተሸጋግሬ አንቺ ቤት ውስጥ እየሰራው ነው፣ ስለዚህ አልሳፈርም ትላታለች። መብት አላት እኮ ያለ መሳፈር ልጅቷ። ምክንያቱም ኮንትራታችሁ ከጨረሳችሁ በኋላ ማንንም እናንተን በግድ ማሳፈር አይቻልም ማለት ነው። ከዛ ፖሊሶቹ ምን ይሏታል? ፖሊስ ጣባ ሲሄዱ ልጅቷ እኔ መሳፈር አልፈልግም መስራት ነው የምፈልገው ካንስሌሽን ወረቀቴን ትስጠኝ ስትል ፖሊሶቹ ሲጫር ካንስሌሽን ወረቀቷ እንትን ጨርሳለች፣ ኮንትራቷን ጨርሳለች፣ አንቺ እኮ ከዚህ በኋላ ያገባሽም ይሏታል ማለት ነው። እንደዛ ሲሏት ስልኳ ይፈተሽልኝ ትላለች። ስልኳ ሲፈተሽ የሷ ቤት ኩሽናዋ፣ ምኗ፣ መጅልሷ፣ ሳሎኗ ምናምን ምን የተለያዩ ክላሷ ስትረትብ ምናምን ቪዲዮዎች ይገኛሉ ማለት ነው ስልኳ ውስጥ ዋትስአፕ ውስጥ ምናምን የተላላከችው እቃዋ ምናምን እንዳለ በቃ ጌጣጌጦቿ ምናምን ማለት ነው። ከዛ ወደ ፖሊሶቹ በዚህ ብቻ ዲፖርት ትደረግልኛለች ማለት ነው። ወላሂ እውነቴን ነው። ልጅቷ ተሳፈር አትሳፈር ማቀው ታሪክ የለም። ነገር ግን ጓደኛዋ እስር ቤት እንደገባች አብራት የምትሰራ ሳይሆን እዛ ፋሚሊ ውስጥ የምትሰራ ጭምጭም ተሰማች። እስር ቤት አስገብቻታለሁ ምናምን ብላ ስትናገር በስልክ ማለት ነውና ሀቢባ ቤት መጥታ ተናግራ ነበር ልጅቷ። በቀላል ነገር የኩሽና እቃዎችንና ክላሴን ስታጸዳዳ ምናምን ነገር ይሄን ቪዲዮ ምናምን ስለተላላከች ምን ምታረገኝ አላቅም ብላ እስር ቤት አስገብታታለች ብላ ተናግራ ነበር። መጨረሻው አልታወቀም ማለት ነው። በጣም በርካታ እህቶች አረብ ሀገር ባይዘው ህጉ በጣም ጥብቅ ነው ማለት ነው። ባለፈን የገጠመኝን ምንድነው አካፍያችኋለሁ። ወደ ታች ቪዲዮን እዩት። ወዲያውም ልክ ከሴትዮ ጋር እንድጣለ የሰራው ቪዲዮ ማለት ነው። ከዛ እንደውም ቪዲዮ እለቅላችኋለሁ ወላሂ ነገ። ባለፈ ብዙ ሰው አላየውም። ሴትዮን ድረስ ቀርጫታለሁ። ለምንድነው ሴትዮ ቀረጽኳት ልንገራችሁ። ደሞዝ አልሰጥም ከቤት ይውጭልኝ አለችኝ። እኔ ንቅንቅ አልልም አልኳት። ንቅንቅ አልልም ደሞዝ ካልሰጠሽኝ ፖሊስ ደውላለሁ አለች። እኔ ፖሊስ አልፈራም ማሬ፣ ራስሽ 50 ሺህ ብር ትቀጫለሽ፣ እኔም ዲፖርት እደረጋለሁ፣ ምንም አታመጭም አልኳትኝ ማለት ነው። ከዛ በኋላ ፖሊስ ጠራች። ፖሊሶቹ መጀመሪያ ባንጋሊ አስደብድባ ልታስወጣኝ ባንጋሊ ጠራች፣ ዘበኛው ማለት ነው። ዘበኛው ሲመጣ ቪዲዮ መቅረጽ ጀመርኩት፣ ምክንያቱም ራሴን መከላከል ግዴታዬ ነው።
ካሜራ የለውም ነበረ ቦታው ማለት ነው። ከዛ ቪዲዮ መቅረጽ ጀመር። ቪዲዮ ስቀርጸው ፈርቶ ጠፋ ማለት ነው ባንጋሊው። እሷ ልትገፈትረኝ ምንም አላልኳትም፣ እጄን አላሳረፍኩባትም እሷ ላይ። ምክንያቱም ወስኛለሁ፣ ፖሊስ እጠራለሁ፣ ራሴም እጠራባታለሁ ብዬ ወስኜ ነበረ። ለምን እኔ እሷ ሰውነት ላይ አሻራዬ እንዲገኝ አልፈለኩም። ገባችሁ? ከዛ እሷ ፖሊስ ጠራች ቀድማኝ። ፖሊስ ጥሪ ያላት ባንጋሊው። እሱ ሆይ ሲላት ፖሊስ ጠራች። ፖሊስ ስትጠራ ምንድነው አለኝ። ሁለት ፖሊሶች መጡ። ምንድነው ሲሉኝ ራሷ ናት ያመጣችኝ፣ እኔ መጥቼ አይደለም ቤቷ የገባሁት፣ ደሞዝ ሳሰጠኝ ውጪ ብላ እቃዬን ወደ ውጭ በትናብኛለች ምናምን ብዬ ተናገርኩኝ ለፖሊሶቹ ማለት ነው። ስናገር አይዲሽን አምጪ ነው ያላት። ወላሂ አላህ ምስክሬ ነው፣ ውሸት ከሆነ ማለት ነው። አይዲሽን አምጪ አላት። አይዲዋን ተቀብለው እንደዚህ ፖሊሶች ራሳቸው የሚቀርጹበት አለ። በሱ ተቀረጸ። ኦሬዲ አንድ ሪፖርት ማለት ነው በኔ ምክንያት ደሞዝ አልሰጥም ብላለች በሚል አንድ ሪፖርት ተደረገባት። ከዛ ለፖሊሶቹ ለመነች። አሁን ኦሬዲ እኔ ቤቴን እሷን ማስቀመጥ አልችልም፣ ግን ነገ 10 ላይ ደሞዜ ስለሚወጣ እሰጣታለሁ ብላ በፖሊሶች ቃል ገብታ እኔም ወደምሄድበት ሄድኩኝ። እሷም ተለያየን ማለት ነው። እኔ በምፈልገው አካውንት ነው የምታስገባልኝ ብዬ ነግሬያቸው ነበር ለፖሊሶቹ። እሷ በምትልክልሽ አካውንት ነገ አስገቢና ደረሰኝ ላኪላት፣ ካልሰጠችሽ 10 ላይ ካልሰጠችሽ ደዊ ብለው ስልካቸው ሰጡኝ። እንደገና ሌላ የግል ከ99 ውጭ ሌላ ግል ስልካቸውን ደዊ ብለው ነገሩኝ ማለት ነው። ለኔ ነው የተባበሩት። ምን አሉኝ? ከዚህ በኋላ አሉኝ እሷ ምንድነው ያለችው? ልጆቼን መታለች፣ ልጆቼን ገልምጣለች፣ ቪዲዮ አለኝ በካሜራ የቀረጻት ምናምን ብላ ነበረ ማለት ነው። እኔ ደግሞ ታሳይ ብዬ ነበር በሳቱ። እንዲህ አሉኝ፣ እናንተ ደሞዛችሁ ካልተሰጣችሁ ፖሊስ ስቴሽን አለ፣ ሌበር ኦፊስ አለ፣ 99 አለ፣ ደውሉ፣ ፖሊስ ይደርስላችሁ ነው ያለኝ ማለት ነው። ወላሂ እንደ ምክር ነው የለገሰኝ። እንኳን ለኔ አንድ ነገር ሊለኝ ሊሰድበኝ ይቅረኔ ደግሞ ወላሂ ቂቤ ጥጥት ነው ያረኩት ማለት ነው። ህጉ ምን ያህል እኛ ህጉን ስለማናቅ ነው ብዙ ጊዜ የምንረገጠው፣ ብዙ ጊዜ ደሞዛችን የማይሰጠን፣ ብዙ ጊዜ ደሞዛችሁን ጥላችሁ የምትወጡት፣ ብዙ ጊዜ 5 እና 6 ወር አረብ ነገ ከነገ ወዲያ ሲልሽ ዝም የምትሉት ህጉን ስለማታውቁ ነው። ወላሂ እውነቴን ነው። 2 ወርና 3 ወር ደሞዛቸው አታቆዩ አረብ ቤት ማለት ነው። ገባችሁ? በየወሩ በቀን አንድ ደሞዜ ስትሉ በቀን አንድ ሲሰጡ ብራችሁም አይቀርባችሁም፣ እናንተም አትሰቃዩም፣ ሌላም ችግር አይደርስባችሁም። እናንተስ ሼም ይዛችኋል። አያችሁ? የህጉን ክብደት ነው የምነግራችሁ። እኔ አሁን እውነት ያን ቀን እኔ ስህተት ብሰራም በዛው ልክ ነው እኔ ራሴ የሚቀጣው በሰው ሀገር ማለት ነው። ከስተት ተቆጠቡ። በቃ ራሳችሁን አረብ ሳቀልኝ አረብ ወደደኝ ብላችሁ ፎቶ ምናምን አትቀራርጹ። ምናቸውም እንትን አትበሉ። ስፔሻሊ አዲስ የሆናችሁ ስልካችሁ ስለሚጠለፍ ማለት ነው። እና ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁ። ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ጥሩ ነገር ይዤላችሁ እመጣለሁ እላችኋለሁኝ። ህጉን አክብሩ። ህገ ወጥ ብትሆኑም ህጉን አክብሩ። ምንድነው አይዲ ማሰራት ግድ ይልሻል። አይዲ ማሰራት አልቻልሽም፣ ኦኬ ችግር የለውም። ነገር ግን ሰው መደብደብ፣ ሰው መምታት ምናምን ነገር